ነበርና አንተም ታቆነ ልጠይቅህ ብዬ ነበር። እሱን በተደጋጋሚ ጠይቅ። አንድ የሸሪዓ ህግ ላይ ፍትህ የተሰጠው ሰው ምድር ላይ ካሁን ገሎ የተገደለ ሰው ለዛ ነገር ከሞተ በኋላ ይጠይቅበታል ወይስ ኦልሬዲ ቅጣቱን ጨርሷል? ምድር ላይ የምኑ በንስሐ ካልገባበት ይጠየቃል። በጉዳዩ ላይ በሸሪዓም ቢሆን ማለት ነው። ቅጣቱን የተቀበለው በእንትን ነው ባደረገው ነገር ከተጸጸተ እንትን ይላል ማለት ነው። የሚቀጥለው ዓለም አይጠየቅበትም። የማይታየው አምላክ አይደለም። የማይታየው አምላክ አንድ ነው። ኢየሱስ ያ አምላክ አይደለም። ኢየሱስ ሰው ብቻ ነው። የሚታየውና የማይታየውን የፈጠረው ማለት ነው። እሱ ላይ ልንመጣ እኮ ነው። ይሄን ተስማማህ? ጨርሰናል። ላንመለስ። የሚታየውና የማይታየውን የፈጠረው ማን ነው? መጽሐፍ እንደሚናገር መጽሐፍ እንደሚናገር የሚታዩትና የማይታቋም ላንብብልህ። የሚታዩትንና የማይታዩት ማናቸው? እነሱ ዙፋናት፣ አልጌትነት፣ አለቅነት፣ ስልጣናት በሰማይና በምድር ያሉትን ሁሉ የፈጠረው ማን ነው? ቆይ ልነግርህ እኮ ነው እኮ ልነግርህ። ስለዚህ ኢየሱስ ፈጣሪ ነው ማለት ነው። በሰማይ ቆይ ልነግርህ እኮ ነው ምን እንደሆነ አፈጣጠሩ ልነግርህ እኮ ነው። እሺ በሰማይና በምድር ያሉትን ሲባል ሰማይና ምድርን አለም ጋር ሰውቆይ ነው። በደንብ እወቁልኝ። ያው እናንተ እዚህ ጋር ያላችሁ ሰማያት የእጆቹ ስራዎች ናቸው የሚል አንብባል አላነበብክም? ስለዚህ ኢየሱስ የሰማይን ፈጣሪ ነው ማለት ነው። እዛ ላይ እንመጣለን። እዚህ ላይ እንመጣለን። እዚህ ጥቅስ ላይ ነው ያለሁት እኔ። ሰማያትና ምድርን ኢየሱስ አልፈጠረም። ያ የፈጠረው ምንድነው? በሰማይና በምድር ያሉትን ያ ስልጣናት ማለት ነው። ንገረኝ። እሱን እናውራ እኮ ነው የምልህ። ስልጣናት ማለት እሱ ላይ እናውራ። በቃ እሱ ላይ እናውራ። አሁን ከመጀመሪያው ዙፋናት ከሚል ነው የምንጀምረው። ዙፋናት የሚለው ምንድን ነው? እሱ ላይ እናውራ። እሺ በቃ አሁን ዙፋናት ላይ እንቁም። እሺ ዙፋናት ስልጣናትን ፈጥሯል አልፈጠረም? ቃል በቃል መጀመሪያ ሊትራል ትርጉሙ ነገር መጀመሪያ እዛ ኮንቴክስቹዋል ሚኒንግ ዳኒ ምንድነው መፍጠር እኮ እሱን እናውራ። የቱ ጋር ነው የፈጠረው? ስልጣናት ሊትራል ትርጉሙ ንገረኝ። ለምሳሌ አበበ በሶ በላ። አንዴ ቆይ አዳምጠኝ። አበበ በሶ በላ በል ሊትራሊ አበበ በሶ የሚባል ምግብ እንደተመገበ እንረዳለን ማለት ነው ቃል በቃል። ስለዚህ ስልጣናት፣ ጌትነት፣ አለቅነትና ዙፋናትን በሰማይና በምድር ያሉትን ሁሉ ፈጠረ ሲል ኢየሱስ ሊትራሊ ፈጣሪ ነው ማለት ነው አይደል? እግዚአብሔር ምጥ እንደያዛት ሴት እጮዋለሁ ይላል። እግዚአብሔር ምጥ እንደያዛት ሴት ይጮዋል ወይስ አይጮህም? ይሄኛውን እንጨርስና እዛ እንሄዳለን። ይጮሃል ወይስ አይጮህም? ይሄንን እንጨርስና እዛ እንሄዳለን። ይጮሃል ወይስ አይጮህም? መልስ። እንደ አውዱ አንብበን እንረዳለን። ደወሪ በቃ ይሄው እንደ አውዱ እናነብ እኮ ነው የምልህ እኮ። ስለዚህ ስልጣናት፣ ጌትነት፣ አለቅነት፣ ዙፋናት በሰማይና በምድር ያለው ለምሳሌ እጮሃለሁ የሚለው ቃል ሊትራሊ እጮሃለሁ ነው። ከዛ ፊገራቲቭ ነው፣ ሲምቦሊክ ነው የሚለው እግዚአብሔር ይጮሃል ምጥ እንደያዛት ስንረዳ ሊትራል ነው፣ ፊገራቲቭ ነው። አሁን እኮ ስልጣናት፣ ጌትነት፣ አለቅነትና ዙፋናት ፈጠረ ይላል አይልም? እሱን እንረዳ እንዴ እኮ አሳየኛ። እኔ ማየት ፈልጌያለሁ። ገብቷል? ከዛ ሲጨርስ ሙስሊሞኝ ይወርዳል። ስልጣናት፣ ጌትነት፣ አለቅነትና ዙፋናትን ኢየሱስ ፈጠረ ይላል አይልም? ስለዚህ ኢየሱስ ፈጣሪ ነው ማለት ነው ይላል መጽሐፉ ይላል። ስለዚህ ኢየሱስ ፈጣሪ ነው አይደለም? ኢየሱስ ፈጣሪ ነው ሲባል ፈጣሪ መፍጠር ማለት ምንድነው የሚለው ሊብራራ ይገባል። እሺ የፈጠረው ሰማይና ምድር ፈጣሪ ነው ብለን ተስማምተናል ብለህ አንድ ጊዜ እስቲ ምን ሆነ ነው አንተ ቆዳ አብራራለህ እኮ ነው። አሁን ዙፋናት የቱ ጋር ነው የፈጠረው? እስቲ ታሳይኛለህ ወይስ እኔ ላሳይ መጽሐፉ ላይ? ማሳየት እችላለሁ። ዮሐንስ ምዕራፍ 1 ላይ ከሆነውም ሁሉ አንዴ ጀስት ዋንስ እንደዚህ ይላል። ዙፋን ሁሉ በእርሱ ሆነ ማለት ነው። ዙፋናትንም ይጨምራል። ከሆነውም አንዳች እንኳን ያለ እርሱ አልሆንም። ስለዚህ ኢየሱስ ፈጣሪ ነው ማለት ነው። ጌታ ይባላል። ውረድ ቁጥር 10 ላይ ሂድ። ውረድ ስትለኝ እኮ ከቲክቶክ እኮ መስሎኝ። 10 ላይ ውረድ። ኦኬ ሁሉ በእርሱ ሆነ ይላል በኢየሱስ ማለት ነው። አስባችሁታል? 10 ላይ ነው። ከሆነውም እኔ ልጨርሳ ያነበብኩት ከሆነውም አንዳች እንኳን ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃን በጨለማ ያበራል፣ ጨለማም አላሸንፈውም። ከእግዚአብሔር የተላከ ስሙም ዮሐንስ የሚባል አንድ ሰው ነበረ። ኦኬ ሌትስ ጎ ዳውን ጀስት ዋንስ እሺ ነበረ። ስለ ብርሃን ሊመሰክር መጣ እንጂ ስለ ኢየሱስ ማለት ነው። እርሱ ብርሃን አልነበረም። ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም ይመጣ ነበርና በዓለም ነበረ፣ ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም ይላል። ስለዚህ አነበብኩልህ። ቆይ አንዴ ፐዝል መጣብኝ። አንዴ ፐዝል ላስተካክል።
እሺ አንድ ጊዜ በቃ እሱ ይሄን ፐዝል እየሰራ እናንተም ታች ያላችሁ ፐዝል ነግሬያችኋለሁ። ኢየሱስ ፈጠረ ማለት ፈጣሪ ነው ማለት ነው አይደል? ፐዝል አንዴ ተረጋጋልኝ። እሺ 9 ላይ እንዲህ ይላል። ኧረ ይሄ ፐዝል ምን ሆኖ ነው ደግሞ መጣ እኮ። ያው ሌላ ፐዝል ታች ላሉ ልስጣቸው ወይ የምን ፐዝል ነው የምትሰጣቸው? ህይወት ፐዝል ሆና እሱ ፈጣሪ ነው ማለት ሶስት አካል አንድ አምላክ ለማድረግ እየጣርክ ከአንተ በላይ ፐዝል የሚሰራል እንዴ? እሺ ቁጥር 9 ላይ ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም ይመጣ ነበር አለ። በዓለምም ነበረ፣ ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም። የእርሱ ወደ ሆኑት መጣ፣ የገዛ ወገኖቹ አልተቀበሉትም አለ። ለተቀበሉት ሁሉ ግን ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸዋል። ስለዚህ ኢየሱስ የዘላለም ሕይወት ይሰጣል፣ ሰው አይደለም ማለት ነው አይደል? የዘላለም ሕይወት የሚሰጥ አምላክ ነው ማለት ነው አይደል? አንተ አልሰጠም። ትእዛዝ ነው የሰጠው። ስልጣን ይሰጣል። የእግዚአብሔር ልጅ እንድትሆን ስልጣን ይሰጣል ኢየሱስ። ስለዚህ ኢየሱስ አምላክ ነው ማለት ነው። እግዚአብሔር ስለሰጠው ማተር እዛ ጋ የሚለው ለተቀበሉት በኢየሱስ ስም ለሚያምኑት የዘላለም ሕይወት ይሰጣል። በደንብ ማተር ያደርጋል። ስለዚህ አምላክ ነው ማለት ነው። ማይ ጉድነስ አንተ አንበሳ ሰባኪ ነው። ኢየሱስ አምላክ ነው ሲባል ኢየሱስ አምላክ አይደለም። የዘላለም ሕይወት ይሰጣል አይሰጥም? ኢየሱስ የባህሪ አምላክ አይደለም ነው እኛ የምንለው። ኢየሱስ የዘላለም ሕይወት ይሰጣል አይሰጥም? በኢየሱስ በኩል ያመነ ሁሉ የዘላለም ሕይወት ያገኛል። ራሱ ኢየሱስ የዘላለም ሕይወት ይሰጣል አይሰጥም? አይሰጥም። እንዲህ አሁን ያነበኩ ቦታ ምን ያህል መሰለህ? ለተቀበሉ ስሙ ለሚያምኑት የእግዚአብሔር ልጆች ሆኑ ዘንድ ስልጣንን ሰጣቸው ይላል። ሰጪ ማን ነው? ምንድን ነው የሚቀበሉት? ሰጪ ማን ነው? ጥያቄው መልስ። መጀመሪያ አንጓውን መጀመሪያ አንብበው። ሰጪ ማን ነው? መልስና ወደ የመጀመሪያው አንጓው። ስለዚህ ኢየሱስ ሰጪ ከሆነ ኢየሱስ አምላክ ነው የሚለውን ከፈጣሪነቱ በተጨማሪ አረጋገጥክ ማለት ነው። ኦ ማይ ጋድ በቃ እኔ ወላሂ ልገላግል። በቃ ኢየሱስ እኔ ከራሴ አንዳች ላደርግ አይቻለኝም ብሏል። ብራዘር ብሏል፣ ግን የዘላለም ሕይወት እሰጣለሁ ብሏል አላለም? በቃ አለቀ። ምንም አይሰጥም። እሺ እንደውም ራሱ ለተቀበሉት ለተቀበሉት በስሙ ለሚያምኑት በቃ አንተ እንደዚህ አልወደደልህ ብራዘር። በቃ አንተ የወደደልህ እንዴት መሰለህ? ለተቀበሉት በስሙ ለሚያምኑት የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸው ስለሚል ኢየሱስ የዘላለም ሕይወት ይሰጣል ማለት ነው። ጌታ እኮ እንምጣ። እሺ አብ እና መብሻ አንድ ጊዜ ማኔ ከዚህ እንጀምር። አብ ወልድን ይወዳልና የሚያደርገውንም ሁሉ ያሳየዋል። ኢየሱስ ምን ማለት? እሺ የእግዚአብሔር ልጅ ስለሆነ ነው የሚያሳየው። ለአንተ ያሳያል? አያውቅም። በቃ ምንም አያውቅም። አየው፣ ያሳይ የሚያይ ነው። ገና እንደዚህ የሚያይ ነው። ሁለተኛ እናንተም ትደነቁ ዘንድ ከዚህም የሚበልጥ ያሳየዋል። ኢየሱስ የሚያውቀው ነገር የለም ብራዘር፣ ገና ብዙ ነገር ያሳየዋል። ከዛ አብ ሙታንን እንደሚያስነሳ ሕይወትም እንደሚሰጣቸው እንዲሁ ለወልድ ደግሞ ለሚወዳቸው ሕይወትን ይሰጣቸዋል። ስለዚህ ኢየሱስ ሕይወት ይሰጣል ማለት ነው። ማን አሳይቶት ነው የሚሰጠው? ማን አሳይቶት? አባቱ ነው። አባትና ልጅ ናቸው። አንድ አምላክ ሶስት አካል ብለናል እኮ። አንተ አንድ አምላክ ሶስት አካል የሚለውን አንተ ቃል በቃል ኤግዛክት ወርድ ፋራስ ይባላል። ስለዚህ ኢየሱስ ፈጣሪ ነው። የዘላለም ሕይወት ይሰጣል። ሁሉ ቦታ ይገኛል። ስለዚህ የባህሪ አምላክነት ነው። የለም ወላሂ ዝም ብለህ ነው የምንለፈው። ዝም ብለህ አሁን እዛ ላይ እናወራ በቃ ይሄን አልካወራን አይበቃም። ዙፋን የሚለው ነገር ላይ ቆመናል። ዙፋን ላይ እንቀጥልና አይ ካልክ ደግሞ ኢየሱስ ዙፋናትን ፈጥሯል አልፈጠረም እኮ እንዴት ነው እሱ አሁን እንዴት ነው ማለት ነው? መጀመሪያ ፈጥሯል ብለህ መንና ተዛምቶ ታሳየኛለህ። በኢየሱስ ያመነ ዙፋን ይደረግለታል ነው። ዙፋናትን ፈጠረ ይላል አይልም? ዙፋን እኔ ኢብራሂም ራሱ ዙፋን እንደዚህ ከእንጨት ሰርቼ እንትን እፈጥራለሁ፣ ችግር የለውም። ዙፋን እንደዚህ ደብድቤ እሰራለሁ። እንደዛ ከሆነ እና ታዲያ ያው እንደዛ ነው የሚያስረዳው የሚለው ስለመፍጠር በኢየሱስ ተፈጥሯል። ሁሉ በኢየሱስ ተፈጥሯል አይደል? ኢየሱስ ሁሉ የሚለው ሁሉ በኢየሱስ ተፈጥሯል አይደል? አንጻራዊ ነው። ሁሉ በኢየሱስ ተፈጥሯል ይላል ወይ? አንጻራዊ የሚሆን አይሁን ችግር የለውም። መጽሐፉ ይላል። መጽሐፉ ላመኑበት ነው። ስለዚህ ኢየሱስ ፈጣሪ ነው ማለት ነው። አይ ፈጣሪ ሳይሆን በእሱ ያመነ እንዴት ነው ኢየሱስ ሁሉ ፈጣሪ ነው ሁሉም ፈጥሯል ብለህ ፈጣሪ አይደለም የምትለው? ትንሽ እንደው አይጋጭም? ክላሽ አያደርግም? በመንፈስ ዳግመኛ ይወለዳሉ ማለት ነው። ይፈጥራል ሲባል ኖ ስለ ዳግመኛ ያለው ስልጣናት፣ ጌትነት፣ አለቅነት፣ ዙፋናት በሰማይና በምድር ያለውን ሁሉ
በእርሱ ተፈጥሯል ሁሉ ነው የሚለውና ስለዚህ ኢየሱስ ፈጣሪ ነው። እሱን እንየዋ። ስለዚህ ኢየሱስ ፈጣሪ ነው አይደለም? በእሱ ያመነ ይፈጠራል፣ ችግር የለውም። ሁሉ በእርሱና ለእርሱ ተፈጥረዋል ስለሚል ኢየሱስ ፈጣሪ ነው ማለት ነው አይደል? ትክክል ነው። ኢየሱስ ክርስቶስ በእሱ ያመነ ሁሉ በእሱ እንደሚፈጠር እኔ አሁን እንደ ክርስቲያን ኢየሱስ ሁሉን ፈጥሯል የሚለውን እያየሁኝ ሁሉን አልፈጠረውም ብዬ ምረዳ ይመስላል። አንተ እንደ ክርስቲያን ነው፣ እኛ ደግሞ እንደ ችግር የለውም። እኔ ሙስሊም ለመሆን ፈልጌ ራሱ ይሄን እያነበብኩኝ ኢየሱስ ሁሉን ፈጥሯል የሚለውን እያነበብኩኝ ሁሉን አልፈጠረም ብዬ እንዳንተ መሸምጠጥ የምችል ይመስላል። ሸምጠጥልኝ እኮ አላልኩም፣ መጽሐፉ አይልም ነው። ታዲያ ይኸው እዚህ ጋር ሁሉ በእርሱና ለእርሱ ተፈጥሯል ይላል። ጂሰስ ሚውት አድርጋ እንዴ። እሺ ይኸውልህ ምን መሰለህ ማን ሁሉ በእርሱና ለእርሱ ተፈጥሯል አይልም ይላል መጽሐፉ። ስለዚህ ኢየሱስ ፈጣሪ ነው ማለት ነው። ለሱ የተፈጠሩት ማን ናቸው? ስልጣናት፣ ጌትነት፣ አለቅነትና ዙፋናት የሚታዩና የማይታዩት በሰማይና በምድር ያሉ ሁሉ በኢየሱስ ስለተፈጠሩ ኢየሱስ ፈጣሪ ነው ማለት ነው አይደል? ቆይ አንዴ ለእርሱ እና በእርሱም አለው ለእርሱም አለው። ቆይ አንዴ ለእርሱ የፈጠረለት ማን ነው? ራሱ በእርሱ ነው የተፈጠረው። ቆይ አንዴ ሁሉ በእርሱና ለእርሱ ተፈጥሯል ነው የሚለው። ሁሉ በእርሱና ለእርሱ ተፈጥሯል ነው የሚለው። በእርሱ የሚለው ላይ እንመጣለን። ለእርሱ የፈጠረው ግን ማን ነው? ራሱ ነው። ራሱ ፈጠረ። የሚታየውና የማይታየውን ፈጠረ ይላል እኮ። ብራዘር ምን ሆነ ነው ለእርሱ? እሺ አንዴ ላንብብላቸው፣ ለሰዎች ሁሉ ላንብብላቸው ነው። ይኸው ሰዎቹ ያያሉ ብራዘር፣ ሰዎቹ ማያዩ እውሮች አይደሉም። ይኸውልህ እሺ ልብ አድርጉ ጀማ። እሱ የማይታየው አምላክ ምሳሌ ነው አለ። የሚታዩትና የማይታዩትም ዙፋናት ስልጣናት በእርሱ ተፈጥረዋል። ስለዚህ ኢየሱስ ፈጣሪ ነው። ሙስሊሞች የሰማችሁ? ቆይ ልምጣ። ዙፋናትም ቢሆን እሱ ላይ እንመጣለን እኮ። ዙፋን ማውራት አልፈለግክም? እዚህ ላይ ትቼዋለሁ። ማውራት ስፈልግ አስታውሰኝ፣ ዙፋን ብዬ እጀምራለሁ እንዳለ አሳያለሁ ሁሉንም። ከዛ ምን አለ? ዙፋናትም ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር፣ ሰማይና ምድርን አይደለም እሺ ጋይስ፣ በሰማይና በምድር ያሉትን ሁሉ በእርሱ ተፈጥረዋልና። አታሳይኝም እሱ ላይ ቆይ አንዴ እንመጣለን። ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው አለ። እሺ በእርሱ ሁሉ በእርሱ እና ለእርሱ ተፈጥረዋል አለ። ይቅርታ አድርግልኝ አንድ ጊዜ በእርሱ የሚለውን እናወራለን። ለእርሱ የተባለው ማን ነው? ፈጠረው ለኢየሱስ። ኢየሱስ ባለሀብቱ ነው ማለት ነው። የፍጥረት ሁሉ ባለሀብት ነው ማለት ነው። ማን ነው ለኢየሱስ የፈጠረው? ራሱ ነው። በእርሱ ይደለን። በእርሱ ለእርሱ እኮ ነው። ለእርሱ የፈጠረው ማን ነው? ለእርሱ ራሱ ነው። ለእርሱ ባለቤቱ ነው። ለእርሱ ማን ነው? ለእርሱ የፈጠረው ራሱ ነው። በእርሱና ለእርሱ ማለት እኮ በእርሱ በኢየሱስ ለእርሱ ለራሱ ፈጠረ። ስለዚህ ኢየሱስ ፈጣሪ ነው ማለት ነው። እሱ ላይ እኮ እንመጣለን እኮ። ለእርሱ የፈጠረው ማን ነው እኮ? ኢየሱስ ነው። የቱ ጋር ነው ኢየሱስ? እኛን የፈጠረበትን አሳይንስ። እኔ እናንተ ሰው ወንድና ሴት አድርጎ ቆይ አንዴ፣ ወንድና ሴት አድርጎ የፈጠረበትን አሳይኝ። ወንድና ሴት አድርጎ የፈጠረበት ጋር መሄድ ያስፈልጋል? አዎ ያስፈልገኛል። ምክንያቱ ለምን መሰለ? ለእርሱ የተፈጠሩት ማን ናቸው? እዛም ቦታ ስንሄድ እንደዚህ ይላል። እግዚአብሔርም እንደዚህ ይላል፣ ማናቸው? ሰውም በመልካችን ይላል፣ በመልካችን እንፍጠር ይላል። አንዴ ይቅርታ፣ አንዴ ማን ናቸው እነዚህ? ለእርሱ የተባሉት ማን ናቸው? ከላይ የዘረዘር ናቸው። የሚታዩና የማይታዩ ስልጣናት፣ ጌትነት፣ አለቅነት፣ ዙፋናት እንጂ ሰዎች አይደሉም። ሰዎች አይደሉማ። ሰዎች የሚታዩ ናቸው፣ እነሱም ተፈጥረዋል። የማይታይ ደግሞ መንፈሳዊ ነገሮች። ወላሂ ቀለበት ውስጥ አስገብቼ ነው አላወጣ ገማ ጀማው ልብ አድርጉ። እሺ ምን አለ መሰላችሁ? አሁን እዚህ ጋር ከላይ የተዘረዘሩ ናቸው አለ በሱ የተፈጠሩት ለእርሱ። ስለዚህ ኢየሱስ ፈጣሪ ነው የሚለውን አንብባችኋል ሙስሊሞች? እሺ ቆይ አንዴ፣ ከላይ የተዘረዘሩ ናቸው አይደለ ለእርሱ የተፈጠሩት እና በእርሱ የተፈጠሩት እኮ። ዙፋናት ቢሆኑ ጌትነት፣ አለቅነት፣ ስልጣናት በሰማይና በምድር ያሉ ሁሉ በእርሱ ተፈጥረዋል። ሁሉ በእርሱ ለእርሱ ተፈጥረዋል። ስለዚህ ኢየሱስ ፈጣሪ ነው ያላችሁ ወንድማችሁ። ኧረ አንብበው፣ አንዱን ብቻ አታንብበው። በእርሱ የሚለው ብቻ አይደለም ለእርሱ የሚለው ነው ያላችሁ። በኢየሱስና ለኢየሱስ ተፈጥረዋል። ስለዚህ ኢየሱስ ፈጣሪ ነው ያላችሁ ወንድማችሁ። ማን ነው ለኢየሱስ የፈጠረው? ማን ነው? ራሱ ኢየሱስ ነው። በጣም የምትገርም አንተ ሰውዬ። እሺ ለማንኛውም እሺ የቱ ጋር ነው ሰማይና ምድርን ኢየሱስ የፈጠረው ነው ያልከኝ? ዕብራውያን ምዕራፍ 1 ቁጥር 10 ላይ ሰማያት የእጆቹ ስራዎች ናቸው ይላል። ኢየሱስ ሰው ቢሆን ኖሮ በእጁ ሰማይን ሰራ ይባላል። ዕብራውያንን ከአንድን ጀምረው ዕብራውያንን ችግር የለውም። እኔ እንዳነበብኩት በፍጥነት አንብብ። አይ በፍጥነት አይደለም እንዴ
ስለዚህ ኢየሱስ ፈጣሪ መሆኑን አምናል። ኢየሱስ ፈጣሪ መሆኑን አምናል። ኢየሱስ አልፈጠረም። በሱ ያመኑበት ዳግም ይወለዳሉ። እኔ የት ሀገር ነው ፈጠረ የሚለውን እያነበብክ አላነበብኩም አልፈጠረም ብለህ የምትከራከርበት ምክንያት ምንድን ነው? እግዚአብሔር ምጥ እንደያዛት ሴት ይጮሃል እያለ አንተ አይጮህም እያልከኝ እኮ ነው። ብራዘር እኔ አይጮህም አልወጣኝም፣ ሲምቦሊክ ነው ያልኩት። እና ታዲያ ይጮሃል ወይስ አይጮህም? እግዚአብሔር ምጥ እንደያዛት ሴት ቃል በቃል ተጽፏል። ከዛ ግን ሲምቦሊክ ነው፣ ለእኛ እንዲገባን ተብሎ የተቀመጠ ቃል ነው። በቃ ኢየሱስ ክርስቶስም ሲምቦሊክ ነው። ኢየሱስ በእርሱ ያመኑ ናቸው ለእሱ የተፈጠሩትም እሱ ፈጠራቸው የተባሉትም በኢየሱስ በኩል አንድ ሰው ማንም በክርስቶስ ቢሆን ይህን አልካወረን ይበቃል። የሰማሁን ስለዚህ አሁን በቃ ሌላ ታሪክ አሁን ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ይላል። ተናግሮ አይደለ ሁሉ ወራሽ ባደረገው ደግሞ ዓለማትን በፈጠረበት ይሁንልን። ስለዚህ ኢየሱስ ፈጠረ ይላል ዓለማትን በፈጠረበት። ስለዚህ ኢየሱስ መጀመሪያው የዛሬው ዓመት አይደለም ማለት ነው። ቆይ አንድ ጊዜ። ስለዚህ ከዘላለም ኢየሱስ ፈጣሪ የሚለውንም አሁን ማነበብኩ ማለት ነው። እሺ ፈጠረ አይልም። ዓለማት ሲፈጠሩ ኢየሱስ ነበር አልነበረም? ፈጠረ አይልም። ዓለማትን በፈጠረበት በልጁ የሚል አላነበብኩም። አንብባለሁ። ፈጠረ አይልም። ዓለማትን በፈጠረበት ማለት ነው። ፈጠረ አይልም። ዓለማትን በፈጠረበት ኢብሮዬ እባክህ በጌታ ፍቅር ለለም አይልም። ፈጠረ ስለምን ፈጠረ ነው የምታወራው? ፈጠረ አይልም። አሁን ያነበብከውን ደግሞ አንብቦ ዓለማትን በፈጠረበት ግሪኩ ላይ አውጣና አሳይ። ፈጠረ የሚለውን ግሪኩ ላይ አሳይሽ። ዓለማትን በፈጠረበት የሚለውን በአማርኛ አላነበብክም? አይዳን አረ ላላ ብለህ ሰውዬ ምን ሆነ ነው? ችግር የለውም እወጣልሃለሁ፣ ግን ሰው ታደክማለህ። ችግር የለውም። አንድ ጊዜ ጋይስ ልብ አድርጉ ጀማው። በመጀመሪያ እያየን ያለው ነው ነጥብ ነው እየሰጠ ያለው። ያኔ ከጥንት ጀምሮ ሲፈጠር የነበረው ማን ነው? መጀመሪያ ቆይ አንዴ ቁጥር 1 ላይ ከጥንት ጀምሮ ፈጠረ ይላል አይልም? ባነበብከው መሰረት ቆይ አንዴ ምን እንደማመጣብህ እኮ ስለገባህ ነው። ምን የገባኝ ነገር የለም። ይኸውልህ ከጥንት ጀምሮ እግዚአብሔር በብዙ አይነት አልፈጠረም የምትል ነህ። እሺ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ አይደለ? እውነት ነው፣ ትክክል። በጣም ጥሩ። አሁን በልጁ ያደረገው ያኔ በነቢያት ሲያደርግ የነበረው ማን ነው? አቤት አሁን በልጁ ያደረገው በዚህ ዘመን መጨረሻ፣ ያኔ ደግሞ በልጁ ሲያደርግ ያኔ በነቢያት ሲያደርግ የነበረው ማን ነው? ያኔ በነቢያት ሲያደርግ እግዚአብሔር በነቢያት በኩል ሲናገር ነበር። አሁን ደግሞ ዓለማትን በፈጠረበት ኢየሱስ ፈጣሪ ነው ማለት ነው። አዎ ገባኝ። ቆይ ያኔ በነቢያት አሁን በልጁ ያደረገው በፊት በነቢያት ይናገር ነበር። አሁን ግን በኢየሱስ ተናገረ ነው። አሁን በልጁ ማን ነው? እሱ ማን ነው? እግዚአብሔር አብ ነው። ስለዚህ ኢየሱስ ፈጣሪ ነው። አመሰግናለሁ። እግዚአብሔር አብ ነው። በኋላ እንዳክደኝ ስክሪንሾት አድርጌ ነው ማስቀምጠው። እግዚአብሔር ይባርካል። እንዳትክደኝ በኋላ። ኧረ አላልኩም እኔ እንደዛ። እግዚአብሔር አብ ነው ያልከኝ ማለት ምን ሆነ ነው? ስለዚህ ዓለማትን በፈጠረበት ማለት ነው። ቆይ ዓለማትን በፈጠረበት አብ ነው ብለኛል። ቆይ አብ አንድ ጊዜ አብ ዓለማትን በፈጠረበት ሲል በልጁ ጠያቂ ነኝ እኮ እየጠየቅኩ ያለሁት እሱ ላይ እንመጣለን። አንዴ ምን ሆነ ነው? ትልቅ ሰው አልዘለውም። አሁን ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉ ወራሽ ባደረገው ደግሞም ዘመናትን አዮን ባደረገበት ተግባባ። አዮን ነው የሚለው አይደለም? አዮን ማለት የግድ ዘመናት ብቻ ነው? አዎ የግድ ዓለማት ማለት ነው። አዮንስ ማለት ዘመናትም የግድ ዓለማት ማለት ቆይ የግድ ዓለም በሚለው አይመጣም አላልኩም። የግድ ዓለማት ማለት ይሆናል፣ ግን እንደ አውዱ ነው የምትረዳው። አመሰግናለሁ። ስለዚህ ዓለማትን ሳይሆን ዘመናትን ነው። ስለዚህ ሁሉ ወራሽ ፈጣሪ ነው እያልክ ያለው እሱ ልናይ እኮ ነው። ኢየሱስ አልፈጠረም። ወንድማችሁ እዚህ ጋር ፊት ለፊታችሁ እንደሰማችሁ ኢየሱስ የዘመናት ፈጣሪ ነው ያለው። ስለዚህ ኢየሱስ ፈጣሪ ነው አላልኩም። ብራዘሪ አላልኩም። እና ፖለቲካ አትስራ። ትልቅ ሰው ነህ። ሁሉ ወራሽ ባደረገው ዘመናትን ዓለማትን በፈጠረበት የሚለውን ዘመናትን ነው አላልክም? እሺ ላንብበው። ሁሉ ወራሽ ባደረገው ደግሞም ዘመናትን ባደረገበት እግዚአብሔር በማን ያደረገው ነው ጥያቄው? በልጁ በፈጠረበት ነው ወይስ? ቆይ በፈጠረበት አይልም፣ ባደረገበት ነው። ሜድ ነው የሚለው። ዘመናትን ማድረግ ማለት ነው። እሱ ላይ ነው። አሁን እሱን ልናይ ነው። እሺ አሁን
መጀመሪያ እግዚአብሔር ከጥንት ጀምሮ አብ ማለት ነው በነቢያት ይናገር ነበር። ያኔ በነቢያት ያደርግ ነበረ። ስለዚህ አዲሱን ኪዳን ደግሞ ያኔ ኦልድ ቴስትመንትን አልፎ ይሄ ከዚህ በኋላ ሁሉ በዘመናት ተናገረ ነው የሚለው። በዘመናት መናገርና በዘመናት ማድረግ ላይ እኮ ያኔ ተናግሮ ነበረ። ሊያደርግ እኮ ነው አዲስ እንዴ ምን ሊያደርጋቸው ነበረ የሚናገረው እግዚአብሔር? ኢሶኬ ብዙም እኮ ቆይ ኖ ይሄንን አነቧለን እንዴ ዝም ብለህ እንትን አትበል። ሁሉ ወራሽ ባደረገው ዘመናትን ባደረገበት በዚህ በልጁ ያደረገው ማለት ነው። ቆይ መጀመሪያ አድራጊው ማን ነው? ዘመን እግዚአብሔር ልጁ ነው አለ። በልጁ አደረገ እኮ ነው። ኧረ እባክህ ሰውዬ በሚለው ቃል እዚህ ጋር ማን ነው? ይሄን አልካወራን ይበቃል። ኖ በልጁ ማን ነው ያደረገው? በልጁ ፈጠረ የሚለው ማን ነው? እሱ በልጁ ያደረገው በልጁ እግዚአብሔር ፈጠረ ይላል። በቃ ያየው ልጁ አልፈጠረም፣ ፈጣሪው አብ ነው። ፈጠረ ምንም ቃል የለም። በልጁ አደረገ ነበር ማለት ነው። ቆይ ሲፈጠር አብሮ ነበር አይደል? አንድ ጊዜ ቆይ አንድ ጊዜ። ስለዚህ አንደኛ አይተናል፣ የመጀመሪያውን ነጥብ አይተናል። እሺ የመጀመሪያ ነጥብ ኢየሱስ ፈጠረ የምትለው ነገር ፈጠረም አይልም አደረገ ነው የሚለው። ዓለማትን በፈጠረበት ወአለይኩም ሰላም ወራህመቱላሂ ወበረካቱ። አየ ብራዘር ደህና ነህ? ህዝቡን አሰለምከው እኮ ምንድነው? ይስለማ በቃ ጊዜው የኛ ነው። ወንጌል ይሰበካል። ጊዜው ሙስሊም ነው። ወላሂ ሁሉ መስለም አለበት። እውነት ነው። ጀለሶች ምናምን የሉም የሚሰበኩ። ኧረ የሉም። ይሄን ወስላ ናቸው ጨርሰው። አይሽ ይመችሽ ሀቢቢ እና ደህና ነህ? አልሐምዱሊላህ። ወላሂ አንተ እንዴት ነህ? አልሐምዱሊላህ። በዱዓ ምናምን አትርሳኝ። ኧረ መርሃባ ግድ ነው። በዱዓ ማንረሳሳም እኛ ሙስሊሞች። አይ ማለት ይመችሽ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ይመችሽ። ኧረ ማን ምን እሺ ምናምን ትላለህ ከዛ ይፋ እንኳን የኛው ነው መሰለኝ። ኢንሻአላህ እኔ እኮ በጣም ይገርማል። እኔ አጃይብ ነው ብቻ። ዲደብሊው ያሳዝናል። እማም ና ዲቻ ቦይስ ዲቻ ቦይስ ነው ዲቻ ቦይስ ነው። ደህና ነህ? ገና ነህ አንተ? ቆይ ልሰብከው ነበረ። ገና ምንም የማያውቅ ልጅ። እሺ ሰላም ብያለሁ። ሰላም ነው ጓደኛ። እንዴት ነህ ጓደኛ? ደህና ነህ? ደህና ነህ? አለን። ምን እያደረክ ነው? ደብሮ ነው ቤት ውስጥ? አዎ። እስቲ የሆነ ፏ የሚያደርግ በቃ የሚያነቃቃ ጥያቄ ልጠይቅህ። እሺ ጓደኛዬ። አምላክ ይሞታል? አምላክ ይሞታል? ኧረ አይሞትም። አይሞትም። መስቀል ላይ የሞተው ማን ነው? ለኛ ብሎ ነው። አይ መስቀል ላይ የሞተው ለኛ ብሎ ነው። ለኛ ብሎ ነው የሞተው የሚባል አካል ነው የሞተው ወይስ አምላክ ነው የሞተው? ራሱ ነው እንጂ። አምላክ ይሞታል? ከልጄ ተወልጄ አድንሃለሁ ስላለው ለአዳም አባታችን። ቆይ አምላክ ይሞታል ወይ? ለኛ ሲል ነው። አምላክ ይሞታል ወይስ አይሞትም? ለኛ ብሎ ሞቶ ተነሳ። አምላክ ይሞታል ወይስ አይሞትም? በባህሪው አይሞትም። ስለዚህ የማይሞት አምላክ ኦኬ። ስለዚህ አምላክ የማይሞት ከሆነ መስቀል ላይ የሞተው ማን ነው? አልሰማኸኝም እንዴ? አዎ ማን ነው የሞተው መስቀል ላይ? እኮ ጌታችን ኢየሱስ ክርስቶስ ነው። ኢየሱስ አምላክ ነው? አዎ። አምላክ ይሞታል? አምላክ አይደለም።
አምላክ አይደለም ፈጣሪ ነው። አምላክ አይደለም ኢየሱስ አይደለም ፈጣሪ ነው። ጌታችን ኢየሱስ ክርስቶስ ፈጣሪ ነው። አምላክ እነ ገብርኤል እነ ሚካኤል እነ ሩፋኤል ናቸው። እነሱ ናቸው ይመለካሉ። እነ ሩፋኤል እነ ሚካኤል መምለክ ሳይሆን መምለክ አንድ ፈጣሪ ነው። ማን ነው የሚመለከው? ጌታችን ኢየሱስ ክርስቶስ ነው። እሺ ጥሩ፣ ኢየሱስ ጋር እንመጣለን። አሁን መስቀሉ ላይ ያልተሰቀለ አምላክ አለ ለአንተ ሲል? አዎ ኦኬ። አንተን የማይወድህና አንተን የሚወድህ ሁለት አምላክ ነው ያለው። አንደኛው ወዳጅ፣ አንደኛው የሚጠላህ ማለት ነው። አላልኩም። እሺ ታዲያ አንደኛው ለምንድን ነው ለአንተ ያልተሰቀለልህ? ማኑን? ያልተሰቀለ አምላክ የለም? አብ ተሰቅሎላል። አምላክና ፈጣሪ ግን መጀመሪያ ለይተህ እንወቀው። እንደ ኧረ አንተ ሰው ተው፣ ክርስቲያኖች ይታዘባል ሰው። አሁን ያልሞተ አምላክ አለ ወይስ የለም? አሁን ለምሳሌ አንተ ራስህ ለልጅህ ለፍተህ ግረህ ሰርተህ ነው የምታሳድገው አይደለም? አምላክ ይሞታል እንዴ? ምን ሆነ ነው? ቆይ አንተ የጠየቁን አመለስም እንዴ? ፌነስ ነው ብለው። እሺ ጥያቄ ምን መሰለ? ለአንተ ኃጢአት ሲል ለአንተ ኃጢአት ሲል ያልተሰቀለ አምላክ አለ? የተሰቀለው ፈጣሪ ነው፣ አምላክ አይደለም የተሰቀለው። የተሰቀለው ፈጣሪ ነው። እሺ ለአንተ ኃጢአት ሲል ያልተሰቀለ ፈጣሪ አለ? የለም። አብ ፈጣሪ አይደለም ማለት ነው? ፈጣሪ ነው እንጂ። ስለዚህ አብ ተሰቅሏል። አብ ወልድ መንፈስ ቅዱስ አንድ ነው። መለየት የለም። አብ ተሰቅሏል ወይ? አዎ ጌታ ኢየሱስ ክርስቶስ ነው፣ ራሱ እኮ ነው አብ። ኢየሱስ አብ ነው? አዎ። አረ የምን ፍቅና ነው? ኦንሊ ጂሰስ ሆንክ? አረ ነው። አረ ኦንሊ ጂሰስ ሆንክ? መንፈስ ቅዱስ ሰራጺ እኮ አብ። አንተ ኦርቶዶክስ አይደለህ? ነኝ። ኦርቶዶክስ እኮ ኢየሱስ አብ ነው ብላ አታምንም? አረ ለምን ነው የማያምነው? አረ ጉድፈላ፣ አረ ጉድፈላ። እስኪ ለአንተ ልጠይቅህ፣ አንተ ጴንጤ ነህ? አረ ተው በቃ አንተ በቃ ስተውታል። በቃ እኔ አሁን ኢየሱስ አምላክ ከሆነ ማስረጃ አስተኝ፣ ፈጣሪ ከሆነ ምን ፈጠረስ? ጉድፈላ። ስማ አንተ ራስህ ፕሮቴስታንት ነህ? እኔ የኢየሱስን አምላክ ነው የማመልከው። ኢየሱስ አምላክ አለኝ ይላል መጽሐፉ ላይ። አይተው ታውቃለህ ይሄን ነገር? መጽሐፍ ቅዱስ? አዎ። የት ላይ? እሺ ላሳየህ። እሺ ምን ላይ መሰለህ ያለው? ራይት ምን ላይ ላሳየህ? ምን ላይ ላሳየህ? ታለ ኤፌሶን አይ አዲስ ኪዳን ነው። ኤፌሶን ምዕራፍ 1 ቁጥር 3 ላይ ምን ይላል? ኤፌሶን ሰዎች በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከቱ ላይ ባረከን የጌታችን የኢየሱስ ክርስቶስ አምላክ። አየው፣ የማን አምላክ ይላል? የማን አምላክ ይላል? እና ኢየሱስ አምላክ አለው? የኢየሱስ ክርስቶስ ነው። ኢየሱስ አምላክ አለው ወይ? አባቱ እኮ ነው ያላከው። ወደዚህ ምድር ሲመጣ አባት ነው ያላከው። አምላክ አለው ወይ ነው ጥያቄው። ኢየሱስ አዎ። ስንት አምላክ ነው ያለው? አንድ ነው። አንዱ አምላክ አለው። አምላክና ፈጣሪ መጀመሪያ ለይተን እንወቀው። ኧረ አንተ ሰውዬ አምላክ አለው ወይ መልስ እንዴ? የለም። ስለዚህ ይሄ የኢየሱስ አምላክ ማን ነው? ኢየሱስ ማን ነው? ራሱ። ይሄ ሰውዬ ምንድን ነው? ቆይ ተኝተሃል? እስኪ አይነን ግለጥ። እስኪ ግለጥ። እስኪ አይነን ማለት ነው። አልገባህም ማለት ነው። እሺ ኢየሱስ አምላክ አንተ የምታመልከው አንዱ አምላክ አለ? አዎ።
ሁለት አምላክ ነው የምታመልከው? አንደኛው የሌላኛው የትኛውን አምላክ ነው የምታመልከው? እኔ አንድ የማመልከው የመዝራ ጥምጥም ነው። አዎ የትኛውን? የኢየሱስን አምላክ ነው ወይስ ኢየሱስን ነው የምታመልከው? ራስ እኮ ነው ኢየሱስ ክርስቶስ አንድ ነው። የቱ ጋር ነው አንድ ነው የሚለው? ኢየሱስ ክርስቶስ ነዋ። የቱ ጋር መጽሐፉ ላይ? ምን መጽሐፍ ቅዱስ? እሺ ወንድ ልጅ ታመልካለህ ፋኑስ? ወንድ ልጅ ታመልካለህ? ምን ልሆነኝ? አዎ አይመለክማ ወንድ ልጅ። አኩረዋለሁ እንጂ ክብር ሰጠዋለሁ። አታመልከው ግን አይደለ? ምን እና ኢየሱስ ክርስቶስ ወንድ ልጅ አይደለም እንደ ኢየሱስ? ኢየሱስ ወንድ አይደለም? እነሆም ትጸንሻለሽ ወንድ ልጅም ትወልጃለሽ የተባለው ማን ነው? አይተው ታውቃለህ አንተ ራስህ? እኔ ስለማወቅ አይደለም። መጽሐፉ ይናገራል። በስምንተኛው ቀን ተገርዟል ይላል። መጽሐፍ ማን ነው የጻፈው? አይታወቅም። አይታወቅም። ደራሲ ማን ነው? አይታወቅም። ዋኔ ማይታወቅ መጽሐፍ እንዴት አድርገህ እኔ ልመነው? ስለዚህ ክርስትናን ጥለህ ውጣ። ወዲያት ወደ እስልምና አንድ አምላክን በብቸኝነት ወደ ማምለክ። ሙስሊምና አላቸው አሳማኝ ነገር። አዎ አሳማኝ ነገር አለን። እኛ ወንድ ልጅ እኛ የምናመልከውን ልንገር። አንድ አምላክን በብቸኝነት እናመልካለን። ወንድ ልጅ አናመልክም፣ ሴትንም አናመልክም፣ ግዑዛንን አናመልክም፣ ዛፍ አናመልክም፣ ጣዖት አናመልክም። እኛ የምናመልከው ሰማይና ምድርን ለብቻው የዘረጋ ያቆማቸው በመካከላቸው ያለውን ሁሉ የፈጠረ አንድ አምላክን በብቸኝነት እንገዛለን። ያ ነው የኛ አምልኮ እንጂ አሁን ሰው የሆነ የሚበላ የሚጠጣ የሚያንቀላፋ የሚተኛ የሚደክመው እንደዚህ አይነት እንትን የለንም እኛ ከይቅርታ ጋር ማለት ነው። ስለዚህ እኛ የምናመልከው ይሄ ነው። እኛ የምናመልከው ይሄ ነው። ኢየሱስ ክርስቶስ አልተወለደም። ሰው ነው፣ ተወልዷል። ነብይ ነው፣ የአምላክ ነብይ ነው። መጽሐፍ ቅዱስም ቁርአኑም የአላህ ነብይ ነው ብሎ ነው የሚናገረው። አቤት ቆይ አንዴ ይቅርታሽ። የሙስሊም እንኳን ብዙ እንትን የለኝም። ኦራይት እኔ ነኝ ያስወጣሁት። መቆየ መስሎኝ ነበረ፣ ለካ አልቆየውም። ሄደ ልጁ። በጣም ያሳዝናል። አያችሁ፣ ወላሂ ቢይዘው ጥሩ ነበረ ልጁ። እሺ እና ምን አለ መስገው ነው ጌቾ እንዴት ነህ? ጸሎት ላይ ናቸው። እሺ ኦራይት። ሰላም ሰላም ሙሌ፣ ሰላም ወንድም፣ እንዴት ነህ? አለሁ ወንድሜ። ማን ነው የምታመልከው? ያህዌን ነው? በጣም እንጭልጫል። አንደኛ ቦታውን ጥሩ አይደለም። እስቲ ያልፋል ና ግባ። እስቲ የት አለ ያልፋል? ኢነ ሰላቲ ወኑሱኪ ወመሕያየ ያልፋል። እንዴት ነህ? ደህና ከረምክ? ሁሉ ሰላም? ሁሉም ሰላም። ወደ እናንተ ሀገር ወደ ሀረር ድሬዳዋ ልመጣ ነኝ። እሺ ለማየት እንዴ? የኛ ሀገር ድሬዳዋ መሆኑን በምን አወቅ? እንዴ እኔ አውቃለሁ እኮ የፈለጉትን ነገር እኮ ማድረግ እችላለሁ። እኔ አልናገርም ብዬ እንጂ። ኧረ እባክህ ትችላለህ።
ማለት ማወቅ ማለት ነው። ማወቅ የፈለጉትን ነገር ማወቅ እችላለሁ። ኦኬ አንተ አምላክ ነህ? እንደዛ ማለት አይደለም። እኔ እና ተፈጣሪ ፍጡር ነኝ እንጂ ምንም። ግን ስለ አንድ ሰው የፈለጉትን ማወቅ እችላለሁ። ጥበብ ነው ይሄ። የት ነው ያለሁት? እንዴ ይብሮ ተው አልናገር። ይከታው የት ነው ያለው? ወላሂ ተናገር። የት ነው ያለሁት? የት ነው ያለሁት? ወላሂ ተናገር። ያለሁበትን ቦታ ተናገር። ችግር የለውም። የት ነው ያለሁት? ወደ ገደለው ዝም ብለን እንግባ። ዝም ብለህ አታውቅም። ዝም ብለህ እሺ። እንትን ምንድን ነው ጥያቄ አለ? አዎ እሺ ጠይቅኝ። ዛሬ ቀኑ ዓርብ ነው አይደል? ዓርብ ነው እንዴ? ወላሂ በል ዓርብ ነው እንዴ? ዛሬ ሙድ ትይዛላችሁ እንዴ? እንዴ ኦ ማይ ጋድ ለካ መውጣት አለብኝ። እሺ ትንሽ ቆይቼ እወጣለሁ። እሺ ስለዚህ ዛሬ ቀን የተለየ ቀን ያደረገው በምን ምክንያት ነው? አላህ ምክንያቱም እነግርሃለሁ። አላህ ከፈለገ ማድረግ አይችልም? ኖ ቀኑ እኮ ሁሉም ቀን ነው፣ እኩል ነው። ምክንያቱም ሌትና ቀን ሌት ቀን እያለ የሚሄደው ማድረግ ከፈለገ አምላክ አይችልም ወይስ ይችላል? ኖ ጥያቄ መልስልኝ ውድ ወንድሜ። ዛሬ ጁማአ ይባላል። ጁማአ እሺ የውመ ኸለቀላሁ አላህ ሰማያትን ማን ነው ጀነትን የፈጠረበት ቀን ነው። እንደገና አደም የተፈጠረበት ቀን ነው። ብዙ ምክንያቶች አሉት እና አላህ ስለፈለገ ይሆናል። ከፈለገ አላህ ጁማአን ትቶ ሐሙስን ሊያደርግ ይችላል። ከፈለገ እሁድን ማድረግ ይችላል። እሱ የአላህ ፍላጎት ነው። እሺ ኦኬ። ስለዚህ አሁን እንደምትለይ ከሆነ አዳም የተፈጠረበት ቀን ነው የምትለይ? አዎ ኦኬ። እንደገና ደግሞ ገነት የተፈጠረችበት ቀን አለ? አዎ። አንዴ ገነት ከአዳምና ከገነት ማን በፊት የተፈጠረው? አዎ ገነት እና አንድ ዓርብ ብቻ ነው እንደ ያለው እንዴ? ኧረ ያልፋል ወላሂ። እንዴ ምን አይነት ጥያቄ ነው? ለአላህ ብላችሁ የሚጠይቁ አይ እሺ ሌላ ጥያቄ ካለ ጠይቅ። ገነት መጀመሪያ እኮ ነው የተፈጠረችው። ስለዚህ ከዛ በኋላ ነው አላህ ዘንድ እሱ በሚያውቀውና እሱ በነገረን መልኩ ሌሎች ቀን አቆጣጠር አለ እንዴ? ለምሳሌ ፍጥረትን ሲጀምር እኮ ቀን የሚባለው ነገር ሰማይና ምድር ሳይኖር ቀን ይኖራል እንዴ? ቀንና ነው። ክሊር አድርግልኝ ውድ ወንድሜ ይብሮ። ወይ ተሳስተህ ኖ ጥያቄ ልጠይቅ አንድ ጊዜ። እንዴ ምን ሆነ ነው? ለምሳሌ ሰማይና ምድር የሚባል ነገር አለ አይደለ? መቼ ነው የፈጠራቸው? ቆይ ብሮ የመጀመሪያውን ጨርሰን እንሂድ። እሱን ነው እኮ ቀን የሚባል ነገር የለም እኮ እያልኩ ነው አሁን የዛን ሰዓት። እንዴ ምን ሆነ ነው? ምንድን ነው ያለህ መጀመሪያ? አንተ ገብቶኛል። አንድ አይነት ቀን አይደለም አንተ የምታስበው አንድ ቀን አይደለም። ኧረ በለው ዛሬ ተሳስተሃል ወይ? በቃ ምን ስተተል? አልተሳሳትኩም። ዛሬ ቀን ጀነትና አዳም የተፈጠረበት ቀን ነው። አልተሳሳትኩም። እሺ በአንድ ቀን መፍጠር አይችልም እንዴ? ከፈለክ እንደውም እሺ በአንድ ቀን መፍጠር አይችልም እንዴ? መጀመሪያ ማን የተፈጠረው? ከአዳምና ከገነት እኮ ገባኝ። ሁለቱን በዛው መጀመሪያ ጀነትን እዛው በአንድ ቀን ፈጥሮ እዛው በአንድ ቀን አዳም መፍጠር አይችልም እንዴ? ተው አንተ አይችልም ወይስ ይችላል? በአንድ ቀን ሁለቱም ተፈጠሩ። አይችልም ወይስ ይችላል? ስለዚህ አይችልም ይችላል። ስለዚህ ይሄ ይችላል አይችልም የሚለው ሰው መጀመሪያ አላውቅም። ኖ ሰውዬ ጤነኛ አይደለም እንዴ? ጤነኛ ነው? እሺ ምን ሆነ ነው? እሺ ብሮ በቃ ሶሪ። አንዳንዴ ደግሞ ታውቃለህ፣ ያው የሰው ልጅ ነኝና እሳሳታለሁ። አንተ አትሳሳትም አውቃለሁ። አይ እኔ አልሳሳትም ሳይሆን የሰው ልጅ ሁሉ ተሳሳች ነው። ግን እንደዚህ አይነት ክሪቲካል የሆነ ነገር ላይ ተሳስቼ ከሆነ እታረማለሁ። እስልምና በእንደዚያ ያለው እኔ ከእስልምና ላይ የሆነ ነገር ቀጥፌ መኖር አልችልም። አሁን ጥያቄው ምንድነው? መቼ ነው የፈጠረው ነው። አንተ መጀመሪያ አጠያየቅ ነው። መጀመሪያ አንድ ቀን ነው ብለህ ስትለኝ አንድ ዓርብ ብቻ አይደለም ያለው አልኩ። መልስ ነው ይሄ። ሁለተኛው ግን አላህ ሁለቱንም አንድ ላይ ነው በአንድ ቀን የፈጠራቸው ነው እያልኩ ያለሁት። መቼ ነው የተፈጠሩት? ሲኩዌንስ ይኖረዋል። ገብቶሃል?
ስለዚህ በዛ ስኮንስ መሰረት ሊፈጥር ይችላል። ግልጽ አይደለም፣ አልተቀመጠልንም እንደዛ። አንድ ቀን ማለት ደግሞ አንድ ቀን ማለት ደግሞ እኛ በምናውቀው 1000 ዓመት ማለት ነው አላህ ዘንድ ያለው። ይሄን ታውቃለህ? አላውቅም። ይሄን ዛሬ አወቁ ገና። አዎ 1000 ዓመት ነው አላህ ቁርአን ላይ ይናገራል። 1000 ዓመት እኛ በምናውቀው አንድ ቀን ማለት እዛ 1000 ዓመት ማለት ነው። ኦኬ ጥሩ፣ ይቀበላል። ጥሩ፣ ይሄ ለኔም ተማርኩ አሁን አየሁ። ስለዚህ ዛሬ ቀን ሰዎች ወይም ሙስሊሞች ይጸልያሉ። ምክንያቱም ሁሉም የሰው ልጅ ነውና፣ አይሁድም፣ ክርስቲያንም፣ ቡዲዝም፣ ሂንዱይዝም የሰው ልጅ ነው። ኢስላም ብቻ የሰው ልጅ አይሆንም። ስለዚህ ዛሬ የሰው ልጅ ይጸልያል። ለምንድን ነው ዛሬን ቀን የተለየ አድርጋችሁ የምትጸልዩበት ቀን? አላህ ስለፈለገ ጸልዩ ስላለ ስለፈለገ እዚህን ቀን ተሰባሰቡ ስላለን በዚህ ቀን ሌላ ምክንያት የለውም። ምንም ምክንያት የለውም ሌላ። እሺ ተሰባሰባላችሁ። ከዛ ምንድን ነው የምታደርጉት? እንመካከራለን። ምክር ይወጣል፣ እዛ ሚንበሩ ላይ ይወጣል፣ መቆሚያው ላይ። ከዛ በኋላ ሰዎችን ይመክራል። እንደዚህ አድርጉ፣ እንዲያታርጉ፣ አላህን ፍሩ፣ ተጠንቀቁ፣ እንዲያደርጉ፣ እንዲያታርጉ። ከዛ በኋላ ወደ ስራችሁ ሂዱ። አላህ ነው ትእዛዝ ያዘዘን። ትእዛዛዝን ከዛ ስራችንን እንሰራለን። ሰርተን ስንመጣ ደግሞ አስር እንሰግዳለን። አስር ሰግደን ስንመጣ ደግሞ ከዛ ተመልሰን ወደ ስራችን እንሄዳለን፣ ወደ ፈለግነው ሀጃ። ከዛ መግሪብ እንዲህ እያለን እንቀጥላለን። እሺ አዳም ይጸልይ ነበር በዚህ ቀን? አላውቅም፣ ግን አላህ ሸሪዓችን ይለያያል። ለምሳሌ ሸሪዓ እናንተ ዘንድ ማለትም እናንተ ሳትሆኑ ሊኩሊን ጀዐልና ሽርዐተን ወሚንሃጃ ይላል። ለሁሉም መንገድንና ህግን አድርገንለታል ይላል። ህግ እንደ እያንዳንዱ ማለት። ስለዚህ መጀመሪያ የነበረው ሰንበት ነው። ሰንበት ማለት ቅዳሜ ነው። ክርስቲያኖች አጣመው እሑድ አደረጉት እንጂ ይህ የሮማውያን አካሄድ የጣዖታውያን አካሄድ እሑድ አደረጉት እንጂ ቅዳሜ ነበረ እንደምታውቀው ማለት ነው እኮ። ሰንበት በይሁዲ ነው። በእናንተ ለምሳሌ ነገ ሰንበት ነው። በእናንተ ምንድን ነው? የውመ ሰብት እያለ ይናገራል ቁርአን ላይ አላህ። እንዴ ምን ሆነ ነው? ትእዛዝ አለ። አዎ እንዴ ምን ሆነ ነው? ዋው እንደዛ ከሆነ ወደኛ መጣችሁ እናንተ። ደስ ሲል ኖ እናንተ እኛ ወደ እናንተ መተን ሳይሆን እምነቱ የኛ ነው ሲጀመር። አይሁድ የሚባል እምነት የለም። ኖ እናንተ መጣችሁ ወደኛ የመጣችሁ፣ እኛ አልመጣንም። ታውቃለህ፣ እናንተ ናችሁ። እናንተ ተገንጥላችሁ ወጣችሁ፣ ካዳችሁ። ምንድነው የካዳችሁት ሲባል ነቢያትን ካዳችሁ። አምላክ ስንት ነው የምታመልኩት? አንድ አምላክን ታመልካላችሁ። ጥያቄ የለውም። ምንም ጥያቄ የለውም። አንድ አምላክ እኛም እናመልካለን፣ እናንተም ታመልካላችሁ። የማንን አምላክ? የሙሴ አምላክ፣ የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክን እናመልካለን። የእስማኤል አምላክ። ችግሩ ግን እነዚህ የእስማኤልንም ሰው ምንድነው ችግሩ ግን? እናንተ ነቢያቶችን ገላችኋል። አይሁዶች ሐሰተኛዎችን እንገላለን። ሐሰተኛ ነቢያትን ለምሳሌ ያህያ ማለት ዮሐንስ ማለት ዮሐንስ ሐሰተኛ ነብይ ነው። እነሱ ዘካርያስ ሐሰተኛ ነብይ ነው። ማን? እነዚህ ሁሉ ነቢያቶች የተገደሉ ነቢያቶች፣ የተቆረጠ ነብይ አለ፣ የተገደሉ ነቢያቶች አሉ። ስለዚህ ነቢያቶች አላህ ቁርአን ላይ ምን ይላል? አንደኛ ነቢያቶችን በመግደላችሁ፣ ሁለተኛ ነቢያትን ባለመቀበላችሁ። ትክክል ነህ። ተገለዋል። ትክክል ነህ። ግን ደግሞ ሐሰተኛ ነቢያቶችን እኛ አንቀበልም። ለምሳሌ አሁን እኮ እሱን ነው በቃ እናንተ ሐሰተኛ ብላችሁ ያላችሁት እናንተ ናችሁ። ሐሰት ላይ ያላችሁት ለምን ሐሰት ነው እናንተ አካሄድ። ለምንድን ነው ሐሰት ያለ ያልኩት? ትንቢት አለ። ለምሳሌ አሁን ነብዩ መሐመድን ለምን አልተቀበላችሁም? ይኸውልህ አንደኛ ነብይ እኮ ወደኛ ጋር ሲመጣ ታውቃለህ፣ የሚጠይቁት ሰዎች አሉ፣ ጠያቂዎች እኮ አሉት። ያ ሰው ነብይ ነኝ ስላለ ሳይሆን ያ ሰው ውሃ ስላፈለቀ ወይ ደግሞ ቀኑን ጨለማ ስላደረገ በእኛ አናምንም። ሊቃውንቶች አሉ፣ የተጻፈ ህግ አለ። በዛ ህግ መሰረት ይጠየቃል። ያ ነብይ ይጠየቅና ከመለሰ በትክክል አዎ፣ ግን በትክክል ካልመለሰ ግን ሐሰተኛ ስለሆነ ሊገደል ይችላል። ጥያቄው አሁን ነብዩ መሐመድ ነብይ መሆናቸውን ከእናንተ ባይብል አሳይቼ ይሰጣሉ። እንዴ እሳቸው እኮ የመጡ አሁን ነው፣ ቅርብ ጊዜ ነው፣ 1400 ነው። ገባኝ። አይሁድ እኮ ስቲል አለ። አሁንም አትቀበሉም እያልኩ ነው። ስቲል አለ አሁንም አይሁድ የሚባል እምነት አሁንም አለ። አሁን ካልክ አሁን እኔ እኮ ለምንድን ነው የማትቀበለው? አሁንም ነቢያትን እየካዳችሁ ነው። ነብዩ መሐመድንም አልተቀበላችሁም። ምን አደረጉ እሳቸው? ለምሳሌ ምን ልንገርህ እስቲ። ለምሳሌ በጊዜው ለህዝቡ ያዳኑት ነገር አለ ወይ?
አይነ ስውራንን አድነዋል። እንደዚህ እንጨት እንዲህ የምታየውን እንጨት ሰይፍ አድርገዋል። እንጨት እሺ፣ ከእጃቸው ውሃ አፍልቀዋል። ጨረቃን ለሁለት ገምሰዋል። በጊዜው ማን ነበር እንደዚህ ያደርጉ? እሳቸው ምስክሮች ነበሩ። እነማን? ምን ያህል ህዝብ ነበር? ስንት ሰው ነበር? እሺ፣ ምስክር ስንት ሰው ነው የምትቀበለው? ኖ በዛን ሰዓት ስንት ሰዎች ስማቸው? ስንት ሰው ነው ምስክር የምትቀበለው? ቢያንስ ዛሬ ማስረጃ እኮ ያስፈልጋል አይደለ? ስንት ሰው ነው የምትፈልገው አንተ? ለምን አንተ መስፈርትን እንዴት ነው? ስንት ሰው ነው? እኔ መስፈርቴ ሳይሆን በዛን ሰዓት እሳቸው ይህን ነገር ሲያደርጉ፣ ሲያድኑ፣ ሲፈውሱ ሰዎች ነበሩ፣ መገኘት አለባቸው። ማን የሚባሉ? አዎ ነበሩ ሰዎች። አሁን መጀመሪያ መስፈርትህን ንገረኝ። እኔ በመጀመሪያ ደረጃ ነቢዩ መሐመድ አከብራቸዋለሁ በጣም ለእስልምና ጥሩ አስተማሪ ወይም ደግሞ ህግ አዋቂ ናቸው። ጥሩ ነው። ፈጣሪን አምልክ ነው የሚሉ በአንድ በኩል ከኢሳ ወይም ከኢየሱስ እሳቸው የተሻሉ ናቸው። ምንም እኛ ነቢያትን አናበላልጥም ከይቅርታ ጋር። ኢየሱስ የባይብሉን ከሆነ ባይብሉ ላይም ኢየሱስ ክርስቶስ አንድ አምላክን አምልኩ እንጂ እኔ አምላክ ነኝ ብሎ አያውቅም። በእነሱ መጽሐፍን ብትሄድ ሰዎች እኮ እየተከተሉት ነው አምላክ ነው ብለው። እነሱማ ስንትና ስንት አሉ አይደል? እንደ አምላክ ነው። ከፈለገ አንድ ሰው ሙሴንም አምላክ ነው ብሎ ሊይዝ ይችላል። ብዙ ከፈለገ ነው ብለው፣ ግን ሰው መጽሐፉ አይናገርም ነው ብለው። ይሄን አይደለም የቀኑ ሙሉ ማቀተው። ልክ ነው። ዘይ ትክክል ነው። እዚህ ላይ አሁን ወደ እስልምና ልግባ ብል በምን መንገድ ነው መግባት የምችለው? የምትገባው ሙሴን ሳትጥል፣ አብርሃምን ሳትጥል፣ እና ያዕቆብን ሳትጥል፣ እነዚህን ሁሉ ነቢያት እነ እስማኤልንም ሳትጥል አንድ አምላክን በብቸኝነት ግን ኢየሱስንም ተቀብለህ ኢየሱስን አልቀበልም ካሉስ? ኧረ ከሃዲ ነህ። በእኛ እስልምና መሰረት ነቢያትን ይኸውልህ ቁም ነገር ነው። ነቢያትን አንድን ነብይ ይዞ ሌላን ነብይ የተወሰው በአጠቃላይ ከእስልምና ይወጣል። በነቢያት ሁሉ እንደ ካደ ነው የሚቆጠረው በእስልምና። ኢየሱስ መሲህ መሆኑን መቀበል አለበት አንድ ሰው ሙስሊም ለመሆኑ። ኢየሱስ አምላክ ነው ሳይሆን መሲህ ለመሆኑ አምላክ ነው ብለን አናምንም። አይመለክም። ስልጣን የሰጣቸው ለነቢያቶች አምላክ ነው በቃ። ከዛ በተረፈ ነቢዩ መሐመድንም የመጨረሻውና ፋይናል ፕሮፌት ብለን እንቀበላለን። ያን ያለው ነገር ኦኬ፣ ጥሩ ነው። ግን ምን መሰለህ እኔ ነቢያት ማለት ሐሰተኛ ነቢያቶችን አልቀበልም። ምክንያቱም ሐሰተኛ ነቢያቶች የራሳቸውን አስተምሮ ነው የሚያስተምሩት። ትክክለኛውን የፈጣሪን ሕግ አያስተምሩም። ትክክለኛ የፈጣሪ ሕግ የሚያስተምር ነቢይ ከሆነ እኔም እቀበላለሁ። ይኸውልህ ስተቱ ነቢዩ መሐመድ አሁን ኢየሱስ ላይ እንመጣለን። ነቢዩ መሐመድ ትክክለኛ አስተምረዋል ወይ አላስተምሩ? አስተምረዋል፣ ግን ከራሳቸው የሚጨምሩት አለ። ከራሳቸው ደግሞ የሚጨምሩት ቆንጠር አድርገው የራሳቸው ላይ የሚጨምሩት አለ። ማስረጃ አስተኝሽ ማስረጃ ለምሳሌ ኢብራሂምን ማለት አብርሃምን ኢብራሂም፣ ሙሴን ሞሳ ማለት ኮፒ የለም። ለምሳሌ እንትን ከጭንቅላት የምትደረገው አለች የኛ እሷን ትንሿን ከፍ አድርጋችሁ ጨመር አንድ አይደለም ይሆን ጭንቅላት የሚደረገው ቆቡ። ኢየሱስ የምን ቋንቋ ተናጋሪ ነበር? አልፋ ማን ይቀርታ እንትና ሙሴ የምን ቋንቋ ተናጋሪ ነበር? ኢብራይስጥ። የምን ቋንቋ ተናጋሪ ነበር? በዕብራይስጥኛ ሙሴ ነው ትክክለኛ ትርጉሙ አባባሉ። ይኸውልህ ሙሴ ሁለት ቋንቋ ነው የሚችለው። አንደኛ የግብፃውያን ቋንቋ ይችላል፣ ሁለተኛ የራሱን የሂብሩ ቋንቋ ይችላል። በግብፅ ቋንቋ ምን ተብሎ ይጠራ ነበር ኢየሱስ? ሙሴ። በግብፅ ቋንቋ ሙሴ ተባለ። ኢየሱስ ለምንድን ነው የምለው አላ ሙሴ? እንግዲህ ኢየሱስ ስለምትወደው ነው። ጥሩ ነው መውደድ እኮ ደስ። ሁለቱንም ወዳቸዋለሁ እንዴ ወላሂ ሁሉንም ወዳቸዋለሁ። ነቢያትን የምትለው ነብይ ከሶስቱ ማን ይበልጣል አንተ ልጠይቅህ? ከሶስቱ ከነቢዩ መሐመድ ከመምህር ሙሴ እንኳን ነቢይ ሳይሆን መምህር ነው። ከመምህሩ ሙሴ እንዲሁም ደግሞ ከኢየሱስ ከሶስታችሁ ማን ይበልጣል? ይህን መልስልኝ። ብልጫ ሲባል አላህ ነው ደረጃ ነው የሚያስቀምጠው። ኖ በራስ አይ እኔ ደረጃ ማስቀመጥ አልችልም። ለምን አይቻልም? በቃ በእስልምና አላህ ነው ደረጃዎችን ያስቀመጠው። እሱ ባስቀመጠው መሰረት ነቢዩ መሐመድ ለዓለም በመላካቸው ምክንያት መስዋዕትነታቸውን በጣም ትልቅ ስለነበረ ነቢዩ መሐመድ ታላቁን ድርሻ ይወስዳሉ። እሱንም አላህ ነው የሚያደርገው። ምክንያቱም አላህ ምን ብሎ ነቢዩ ሰለላሁ ዐለይሂ ወሰለም ምን ብለዋል? አነ ሰይዱ ወለድ አደም፣ እኔ የአደም ልጆች
ማስተር ነኝ ብለዋል። ጌታ ማለትም ጌታ ሲባል ግን የሚመለክ ጌታ አይደለም። ሁሉም የሁሉም ባንዲራ ከኔ በታች ነው ብለዋል። ተግባባን። ስለዚህ ነቢዩ መሐመድ አለይሂ ሰላቱ ሰላም ትልቅ መሆናቸውን አላህ 5 ነቢያቶች ብሎ ጠቅሶልናል። አንደኛው አብርሃም ነው፣ ኖህ ነው። ሁለተኛው አብርሃም ነው። ሶስተኛው ሙሴ ነው። አራተኛ ኢየሱስ ነው። አምስተኛ ነቢዩ መሐመድ። እነዚህ ደረጃቸው አይደለም። እሺ አሁን የነገርኩ ደረጃ አይደለም፣ ግን የቆራጥነት ባለቤት ተብለው ከነቢያት ሁሉ ለብቻ የተነጠሉ ነቢያቶች ናቸው። እነዚህ ታላቅነት ኡሉል አዝም ይባላሉ በእኛ አስተምህሮ። እነዚህ ይሄ የነቢዩ መሐመድ ብልጫ አላቸው አላህ ስላስበለጣቸው ማለት ነው። ኦኬ ግን ሙሴ እኮ ከፈጣሪ ጋር አውርቷል፣ ተነጋግሯል በአካል። ነቢዩ ደግሞ አልተነጋገሩም። ነቢዩ እኮ አልተነጋገሩም። ተነጋግረዋል። በጅብሪል አማካኝነት ነው እንጂ ቀጥታ ኢየሱስ ማን ነው? ነቢዩ መሐመድ በትክክል ከአላህ ጋር ተነጋግረዋል። ሳይ ሙስሊም 162ኛ ሐዲስ ላይ። ዋው እንደዛም ከሆነ ደስ ይላል። ግን እኔ እንደሚያውቀው እሳቸው ነቢዩ መሐመድ አለይሂ ሰላቱ ሰላም ከ7 ሰማያት በላይ ሄዷል። ሙሴ ሄዷል? ሙሴ 7 8 አላለም። 40 ቀን 40 ሌሊት ተምሮ ነው የመጣው። ሄዷል ወይ ነው? ከ7 ሰማያት በላይ አልፈው ሄደዋል ነብዩ ሰለላሁ ዐለይሂ ወሰለም። እንዴ 7 ሰማይ ሲባል ምንድነው? ሰማይ እኮ ምንም ነገር የለም። ጨረቃ ከዋክብት ምናምን እኮ ነው ያለው። እየሰማኸኝ ነው? ያልፋል። እየሰማሁ ነው ይብሮ ወንድሜ። አዎ መላእክቶች የሚያርጉበት አለ አይደል? ወደ ሰማይ የሚሄዱበት። እሺ አምላክ ዘንድ ነብዩ እዛ ሄደዋል እኮ እያልኩ ነው። እዛ ደርሰው መጣዋል። ስንት ቀን ቆይተው መጡ? በአንድ ሌሊት። እንዴ በአንዴ ደርሰው መጡ? አዎ ጥሩ። እንግዲህ እኛ እናምንም እናንተ ታምናላችሁ። ደስ ይላል እኮ። አዎ ገባኝ። አይ ደረጃ ምናምን ስታቀርብ ብዬ እኮ ነው። ለዛ እኮ ነው። እና አሁን እስቲ ነፍስ ያለው ጥያቄ ጠይቅ እስቲ፣ የሆነ ደስ የሚል ወይ ደግሞ ለሌላ ሰው ድል ስጥና አንተ ተቀመጥ። ኦኬ አዳም ማለት ወይም አደም ፈጣሪን ያምን ነበር አያምንም? ሃይማኖት ነበረው አልነበረው? አዳም እንዴ ያመልክ ነበር እንጂ ቁርአን ላይ ተነግሮ የለ እንዴ? ኦኬ እሱ ነብይ አይሆንም? መሆን አይችልም? ነብይ ነው። የአምላክ ቃል ይመጣለት ነበር እኮ። እሺ እንግዲህ አጨርሻለሁ። አመሰግናለሁ ውድ ጓደኛ ኢብራሂም። እሺ እኔም አመሰግናለሁ። መልካም ጊዜ። መልካም ግን ብትቀመጥ እኔ ባቴ ደስ ይለኛል። እኔ ጸባይ ስላለ። አይሽ ሰላም አለይኩም ወራህመቱላህ ኡስታዝ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ደህና ነው ኡስታዝ። ሰላም ነኝ ያለው ሁሉ ሰላም ነው። አንተ ጋር አልሐምዱሊላህ አለን። ብሶ እኮ እየጠየቀኝ ተጨነቅኩኝ። ሰሞኑን ነገሮችን እያመቻቸው ነበረ ማለት ያው ማይነገር ነው እዚህ ላይ። አዎ ለማንኛውም ተጠርተሃል፣ ምርቃት ተጠርተሃል እንዳትቀር። የት? የሰለምቶቹ ህንፃ ምርቃት ዋና ተጋባዥ እንግዳ አንተ ነህ። አላሁ አክበር። ኢንሻአላህ እመጣለሁ። ወረቀት ይደርሳል፣ ሰሞኑን ይደርሳል። ከኡስታዝ አቡሩ ሜሳ በኩል ተልኮልሃል፣ ሰሞኑን ይደርሳል። ጸባይን አሳምር። ኧረ ኡስታዝ እንዲያሳምራል። በኔ ፋንታ ትበላላችሁ በደንብ እንዴ። ያንተንም ነው እኔ ነኝ ያንተን ፋንታ መበላው፣ ማንም እንዳይበላ ሲጀምር። እንደዛ ነው። ቤት ነበርን እኮ ዘረገፈን ወላሂ። ምን እንትን ኔትወርክ ምናምን ነው ወይስ ሪፖርት? አይ ሊሰግድ ምንድነው ዙሁር ምንድነው ጁማ ስንት ሰዓት ነው? አሁን ራሱ እኔ ትንሽ 20 ደቂቃ ነው የምቆየው። ጁማ መሄድ አይቀርም። አሁን የነገሩኝ ራሱ ጁማ መሆኑም አላወኩም። እንወጣለን እና እዛ እያወራን ከአቢሳ ጋር እያወራን ዘረገፈን። ጠይቅ ትምህርት ዘረገፈን። ሰላም ኢብራሂም ወይ አብዲሳ እንዴት ነህ? ደህና ነህ? ሁሉ ሰላም? ኦኬ ማሻአላህ። እንዴት ነህ? ኦኬ ኡስታዝ እልክልሃለሁ ኮንሲንዛት ማተርን ወይ እንዲናርግ አንዴ አብዲሳ ይቅርታ አንዴ። አሁን ረጅም ሰዓት የምትቆዩ ከሆነ ሁላችንም እንውጣና ወይ አንተ ቤት እንምጣ። አይ እኔ ወጣ ሲጀመር ለወጣ ስል ነው አጋጣሚ በልጅነቱ ሙስሊም የነበረ ሳያውቀው ወደ ክርስትና ገብቶ
በኋላ ላይ ደግሞ የዋ ምስክር ለውን ነው ሌላው ክርስትና አስጠልቶኝ የዋ ምስክር ለውን ነው ብሎ እሱን በደንብ አድርገን ደብድበ ነው መጨረሻ ላይ ጥያቄ ጠይቀ ነው አጋጣሚ ወጣ ማለት ነው። ሲወጣ ሳሚ የሚባል ልጅ አለ እዚህ ቤት የምታውቀው ከሆነ አላውቅም። ሳሚ የሚባል ልጅ ይመጣ አለ ኤፌሶ ምናምን የሚል ልጅ ያለው ከኔ ጋር ጀለስ ነው እና መጥቶ በየቤቱ ብሎክ አድርገኸኛል ምናምን ነገር ምናምን ብሎ ሲል እኔ ማን ነው ብሎክ ያደረገው ብዬ እኔ ቤት ሳየው ብሎክ አልተደረገም። ከዛ መልክስ ሊሰራ ሲል ያው በቃ ከዚህ በኋላ የእውነታውን ብሎክ አደርጋለሁ ብዬ ፒኬም ቤት እኔም ጋር ብሎክ አደረኩት። በቃ አጋጣሚ አብዲሳ መጣ። ከአብዲሳ ጋር ደግሞ መጽሐፍ ልክልሃለሁ ኮሽን ዛት ማተርም ብዬው ረሳሁት እና አይ ቲንክ ቴሌግራሙን ላሰጥቼዋለሁ ለአብዲሳ ማለት ነው። ከአብዲሳ ጋር በጣም ጀለሴ ነው። ስልክ እየተደዋወልን ሁላ እናወራለን። እኔና እሱ እንግባባለን። አንዳንዴ ግን ምን ያደርጋል መሰለህ የሚጠይቃቸው ጥያቄዎች ጀስት የሆነ አንድ እንትን ሰውዬ ሙስሊም ጠይቄው ምናምን ብሎ ምንም የማያውቀውን ሰው ጠይቆ ልክ እስልምና እንደዚህ እንደሆነ አድርጎ አንድ ቪዲዮ ሰርቶ ከስር መጥቼ ኮሜንት ሰጠሁት ናና ላይቭ ላይ እኛን ጠይቀን ምናምን ብዬ ግን ጥያቄው ምን እንደሆነ አላስታውሰውም። አሁን አብዲሳ ከኔም አንተ የምናውቀውን ሰው ነው የጠየኩት። እንደውም እውነት አይደለም አንድ እንትን ምናምን ነገር ምናምን አልከ እና እኛ መጠየቅ ነው ያለብህ። እንትኑ እንደዛ አይልም እንደዛ ብሎ አያምንም። ግን ቪዲዮውን አላስታውስም ምን እንደሆነ አላስታውስም። ጠይቀኝ ላይቭ ላይ ምናምን ብዬ ነበር አስታውሳለሁ። የሆነ በምን ጉዳይ ለሌላ ስራ ወደ ሚራጅ ላይ አዎ አሁን አስታወስኩት። እሱ ላይ ምንድነው ያለ እስቲ ንገረን። እሱ አልነበረም እሱን ነበር ያልከው የነበረው ሌላ ስራ ወደ ሚራጅ ላይ እንዲህ አለኝ እና ሎጂካል አይደለም ምናምን ብለህ ስትል ነበረ እና ምን ነበረ የምታስታውሰው ከሆነ ካልሆነ ችግር የለም ሌላ ቀን መሆን ይችላል። አይ ዶንት ኖ ቃል በቃል አላ በቃ ቪዲዮውን ስናይ እናስታውሰዋለን። ሰላም ነህ አይደል አንተ? አለን የሸሪዓ ህግ ላይ ባለፈው ከእንትና ጋር ስናወራ ከኡስታዝ ሐሰን ጋር ስናወራ እኔ አላቅም ነው ይድርቆታቸው ነው ነበርና አንተም ታቆና ልጠይቅህ ብዬ ነበር። እሱን በተደጋጋሚ ኦኬ ጠይቅ። አንድ የሸሪዓ ህግ ላይ ፍትህ የተሰጠው ሰው ምድር ላይ ካሁን ገሎ የተገደለ ሰው ለዛ ነገር ከሞተ በኋላ ይጠይቅበታል ወይስ ኦልሬዲ ቅጣቱን ጨርሷል? ምድር ላይ የምኑ በንስሐ ካልገባበት ይጠየቃል። በጉዳዩ ላይ በሸሪዓም ቢሆን ማለት ነው ቅጣቱን የተቀበለው በእንትን ነው ባደረገው ነገር ከተጸጸተ እንትን ይላል ማለት ነው። የሚቀጥለው ዓለም አይጠየቅበትም ማለት ከተጸጸተ ሳይሆን አሁን ለምሳሌ ለገደለው እንትን ላለ ሰው ከተገደለ በኋላ ያን ነገር ለዛ ጥፋቱ ቅጣቱን ጨርሷል ወይስ ስቲል ይጠይቃል? አልጨረሰም። ንስሐ መግባት አለበት በዛ ነገር ላይ በጉዳዩ ላይ መተውበት አለበት። ካልተውበት ግን ይጠይቀዋል። ምንድነው መተውበት? ንስሐ መግባት ማለት ነው። በጉዳዩ ላይ ልክ አይደለውም ብሎ ይቅርታ ይጠይቃል አላህን። ማለት ከሞተ በኋላ ነው የሚጠይቀው አይደለም። ልክ ያንን ስራው ሲሰራ በሰራው ቅስበት አንዳንድ ሰው ሊጸጸት ይችላል አይደል? ባደረኩት ነገር ልክ አይደለም ብሎ እንደዛ ነው። የብሮ የሚጨምረው ነገር አለ? አዎ እንትን ኡስታዝ ትክክል ነው። ምንድነው አቢሳይ አንድ ሰው በሰራው ወንጀል ከፋራ ነው። ይሄ ከፋራ ማለት ምንድነው? ለሰራው ወንጀል ማበሻ ነው። ይሄ የሚገደልበት የገደለ ግን ሶሪ ኢብሮ አሁን ትዝ አለኝ ወይ እሺ ትዝ አለኝ ከፋራ ስትል ትዝ አለኝ ራሱ ማለት ነው። ለእንትኑ አይጠየቅበትም መሰለኝ ቼክ አደርጋለሁ ወይ እሺ አዎ ቆሳስ የሚባል ነገር አለ። ኦኬ ሂድ ቀጥል። አዎ ቂሳስ ነው አይጠየቅም ሰውየው። ግን ምንድነው ያ ሰውዬ ሰው መግደልን እንደ ሐላል አድርጎት የሚያይ ከሆነ ከእስልምና ሁላ ይወጣል። ከእስልምና ወጥቶ መቼም ምህረት ራሱ የለውም። ሰውን መግደሉ እንደ ሐላል አይቶ ከሆነ የገደለው ማለት ነው። ቢገደል እንኳን ከዛ በኋላ ምንድነው የሰውዬ ቂሳስ የሚባል ነገር ለሰውየው ቂሳስ ይሆናል እንጂ እሱ በዛ ወንጀል በዛ ከፋራ በዛ በተገደለበት ምክንያት ወንጀሉ ይማርለታል ማለት አይደለም። ሲጀመር ሰው መግደል ሐላል ነው ብሎ እስካመነ ድረስ ማለት ነው። ተግባባል። በተመሳሳይ ሁኔታ በተገደለበት የተገደለው ለምሳሌ አንድ ሰው ይሰርቃላ ሲሰርቅ እጁ ነው የሚቆረጠው። ይሄ ሰውዬ ሰርቆ እጁ ተቆርጧል ሲባል እጁ የተቆረጠበት ከፋራ ለዛ ቂሳስ ነው። በቃ
በቃ ኦልሬዲ በዛ ነው የሚታበሰው ወንጀሉ። ግን ክራይቴሪያ አለው። ክራይቴሪያው ምንድን ነው? ይሄ ሰውዬ እጁን ከተቆረጠ ሊትራሊ ማለት ነው እጁን ከተቆረጠ ቢቆረጥ እንኳን መስረቅ ሐላል ነው ብሎ ካመነ ነው ማለት መስረቅ ሐላል ነው ማለት የተፈቀደ ነው ብሎ ካመነ ከእስልምና ራሱ ይወጣል ነው ማለት እንኳን አይደለም በዛ ምክንያት ህግ ስለሆነ ተቆረጠ እንጂ መስረቅ ሐላል ነው ወይ ደግሞ የተፈቀደ ነው ብሎ ካመነ ከእስልምናው ራሱ ይወጣል ነው ማለት ግልጽ ነው። ከተቆረጠ ኦልሬዲ ለዛ ቅጣት ለዛ ጥፋት መልስ ተሰጥቷል፣ ፍትህ ተሰጥቷል ምድር ላይ እና ላይክ እዛ ውስጥ ከሞት በኋላ ለሚሰጠው ፍትህ ወይም ያላ ፍርድ ላይክ አይካተትም ማለት ነው ያ ቅጣት። አዎ እሱ ሙስሊም ሆኖ መስረቅ ሐራም ነው ብሎ ላመነ ሰው አዎ ትክክል ነው፣ እንደዛ ነው። መስረቅ ሐራም ነው ብሎ ላመነ ሰው ለምሳሌ አሁን አንተ አብዲሳ ሙስሊም አይደለም፣ የሙስሊም ሀገር ላይ ሄደ የሸሪያ ሀገር የምትተዳደርበት ሀገር ላይ ሄደ ብትሰርቅ እጅ ይቆረጣል፣ ሊትራሊ ማለት ነው። ለምንድን ነው የሚቆረጠው? ህግ ስለሆነ። ያ ህግ እቺን ወንጀል ብታብሳትም እንኳን አንተ ሲጀመር አማኝ ስላልሆንክ ቀጥታ ከዛ የበለጠ ጀሃነም ውስጥ ነው የምገባው ነው የምልህ። አላህ ያርግብህና ሂዳያ ይስጥህና። ገባ አባባሌ? እዚህ ጋር እኮ እንትን ፍትህን ስንሰጥ የአላህን ፍርድ ሰጭነት እየተገዳደረን ወር በሱ እየገባን ነው። እሱ ብቻ ከሆነ ፍርድ ሰጪ ላይክ ምንድነው? እሱ ነው እኮ ፍርዱ የአላህ እኮ ነው። ይሄ ፍርድ አብዲሳዬ ፍርዱ ራሱ የአላህ እኮ ነው። እንዲህ አድርጎ ያለን እኮ እሱ ነው። ገባኝ። ግን ከሞት በኋላ በአላህ የሚሰጠውን ፍርድ ኦልሬዲ በሰው ልጆች እየተሰጠ ነው አይደል? እዚህ አላህ ነው ፈራጁ። ቁርአን ነው የቁርአን ነው ቃሉ የአላህ ነው። በዛ በአላህ ቃል ነው የምንፈርደው እንጂ እኛ አይደለንም። ያንን የአላህን አድርጎ ያለንን ስናደርግ የአላህ ፍርድ ነው የሚከሰተው እንጂ የኛ አይደለም። ገብቶሃል አብዲሳ? ከዚህ ጋር ተያይዞ ከምንድን ነው የተነሳው የፍትህና በቀልን እንዴት ነው የምንለየው ነው የሚለው። ከደከመ ይህንም ማለፍ ትችላለህ፣ ግን ችግር የለውም። እኔ ምናልባት አንድን ነገር ፍትህ ነው የምንለው ምን ሲሆን ነው? በቀል ነው የምንለው ምን ሲሆን ነው? ፍትህ ላደረገው ነገር ትክክለኛ የሆነ እንትን ሲሰጠው ማለት ነው፣ ምላሽ ሲሰጠው ላደረገው ነገር ያደረገውን ትክክለኛ። ለምሳሌ የገደለ ሰው ከዛ በኋላ ነፍስ ማምጣት ስለማይቻል ይገደላል። ተግባባ? ይሄ ነው ትክክለኛ ፍትሁ ለገደለ ሰው ማለት ነው። ግን የገደለው ራሱ አገዳደሉ እንዴት ነው የሚለውም ይታያል። ግን በቀል የሚሆነው ምን ሲሆን ነው ታዲያ? እኮ በራሱ በቀል አይደለም። በቀል አይደለም፣ ፍትህ ነው። እሺ አንተ አሁን እስቲ አሁን ጥያቄ ልጠይቅህ። አንዲት የተደፈረች የ6 ዓመት ህፃን ልጅ ወይ ደግሞ የ3 ዓመት ህፃን ልጅ ምንድነው ፍትዋ ብለህ ነው የምታምነው? ኦልሬዲ ከተደፈረች ያቺን ልጅ መካስ የሚቻለው የተለያዩ ሳይኮሎጂካል እንትኖች ኖ ቴራፒዎች እንዴ ወይት ስለሱ እመጣልሃለሁ። ለደፋሪው እመጣልሃለሁ። ለእሷ ነው የምልህ። ደፋሪውን ስለ ምድር ፍትህ ከሆነ የምናወራው የምድር ፍትህ የሚሰራው ተጎጂን ለመካስ ሳይሆን ጎጂን ለማረም ነው። ማረሚያ የምንለው ለዛ ነው። ጎጂውን ወስደን ያንን ጥፋት በድጋሚ እንዳያደርግ ተመጣጣኝ የሆነ ጊዜ ወስዶ በዛ ቅጣት ይቀጣል እና ተመሳሳይ ጥፋትን ደግሞ ሌሎች ላይ ጥቃት እንዳያደርስ ደግሞ በማረሚያ ይቆያል። ከዛ ከታረመ በኋላ እንዲወጣ ይደረጋል። ቢኮዝ ኦልሬዲ ሀፕን ያደረገውን ነገር መመለስ ስለማይቻል ማለት ነው። ሳስቀጥል እንትኑ የቤቱ የንጽጽር ስለሆነ በንጽጽር ደረጃ መቅረብ ያለባቸው ነገሮች ንጽጽር ናቸው ይመስለኛል። የአብዲሳ ጥያቄ ንጽጽር አይደለም። አብዛኛውን ነገር ያው ወይ አግኖቲስት ወይም ኤቲዝም ኮንሴፕቶች ናቸው እንትን ያሉት ማለት ነው። ሁለቱ የተለያዩ ነገሮች ስለሆኑ እንትን ባይል ጥሩ ነው። አይ ቲንክ ጊዜያችንን በእንደዚህ አይነት ነገር ባናቃጥል ጥሩ ነው ብዬ ባይ ነኝ። አንደኛ። ሁለተኛ ነገር ግን ጥያቄው እንደ ጥያቄነቱ ላነሳው ነገር ምንድነው ፍትህ ማለትና ፍርድ ማለትም ራሱ አንዳንዴ ይለያያል። ለምሳሌ ፍትህ ማለት እኔ 100 ብር አጥቼ ከሆነ ተሰርቄ ከሆነ 100 ብሩን ራሱን ሳገኘው ፍትህ ይባላል። 100 ብር የሰረቀኝን ሰው ደግሞ ለምን ሰረክ ተብሎ ቅጣቱ ሲመጣ ደግሞ ፍርድ ይባላል ራሱ ማለት ነው። በቀል የሚለውን ሰው ጋር ነው የምናገኘው ማለት ነው። በቀል የሚባለው ነገር አብዛኛውን ከሰው ጋር አንድ ሰው ተበቀለው ማለት ያንን ነገር ተወጣው ወይም ደግሞ ፍርድም ልትችለው ስላለ የቋንቋ ልዩነት ነው ያለው እና ከዛ አንጻር ነው አይ ቲንክ እንትኑ ሰንሰለታማ ሲሆን ባክ ኤንድ ፎርስ ዲያሎግ ነው የሚሆነው። ጥያቄና መልስ አይደለም ፕሮግራሙ።
ገብቷል ኢብራሂም። ጥያቄና መልስ ከሆነ ጥያቄና መልስ ነው ያለበት። ባክኤንድ ፎርዝ ዲያሎግ ከሆነ ደግሞ ውይይት ነው። ግን ውይይት ምኑ ላይ ነው ነጥብ የምታደርገው ማለት ነው? ማለት ማነጻጸሪያዎቹም የሉም። ራሱ አንድ ጥያቄ ጠይቀና ወዲያው ይሄዳል። እየቀጠለ ሰንሰለት እያደረገ ነው የሚጠይቀው። መጀመሪያ አንድ ሰው ሲገድል የገደለ ሰው የሚያገኘው ማለት በኃጢአቱ ይጠየቅበታል ወይ ብሎ ጠየቀው። እኔ በአጋጣሚ ሆኖ በንስሐ ምናምን የሚለው ነገር አሰብኩና በኋላ ላይ ከፋራ የሚለውን ነገር ትዝ ሲለኝ አንተ ስትመልሰው ትዝ ሲለኝ ከፋራ ነው ለካስና ተሳስቻለሁ ብዬ ራሴን አረምኩኝ። ልክ አንተ ደግሞ ያንን ስትመልስለት ቀጣይ ጥያቄ ደግሞ አደረገ። እንደዛ እያደረገ ሰንሰለታማ ይሆናል ማለት ነውና አይ ቲንክ ጊዜ ካለ ለሌሎቹ ሰዎች እድል ስጥና እኛም እንውጣ። እኔም እወጣለሁ። ጁማ ስለሚደርስ ዝግጅት ማድረግ አለብኝ። ኢንሻአላህ አብዲሳ አትጥፋ። ግን ቁም ነገር ችግር የለውም። አትጥፋ፣ እናወራለን። እሺ ብናወራ ደስ ይለኛል። እኔም ሌላ ጊዜ አሁን ሰዓትም የለንም ኡስታዝ እንዳለው፣ ሁለተኛ ንጽጽር ነው እያደረግን ያለ ነው። ሌላ ጊዜ ምናምን ፍሪ በሆንበት ሰዓት ኢንሻአላህ የንጽጽር ቤት ነው ተባለና የራሱ ፕሮግራም ይዘን ነው አሁን ያንተ እንትን ሌላ እንትን ነው። ምክንያቱም ምንም ታች ላለው ሰው ምንም አድሬስ የምናደርገው ነገር የለም። አንተን ከሆነ አድሬስ የምናደርገው አንተን በአንተነት ነው አድሬስ የምናደርገው። እኛ ኮምፓራቲቭ ሪጅን ላይ ነን አብዛኛው ያለ ነው ሰዎች ማለት ነው። ስለዚህ አሁን ሲያስፈልግ ሪስፔክት ሰተን በስነስርዓት ቤት ከፍቼ ሁላ ነው እኔ አንድ ቀን የጠራው በስነስርዓት አይተህ ከሆነ ማለት ነው። ያ ምንድን ነው ማለት ነው? የራስ ፕሮግራም ነው ራሱን የቻለ። ንጽጽር ከሆነ ፕሮግራም ቤቱ የተከፈተው ያንተ ፕሮግራም ላይሆን ይችላል። አንተ ሰፊ ጊዜ ትፈልጋለህ አንደኛ ነገር። ሁለተኛ ነገር ደግሞ ተረጋግተህም ነው የምታወራው። ሶስተኛ ነገር ደግሞ ከንጽጽር የወጣ ነገር ነው። ከኛ ጋር አሁን ከኛ ከምናደርገው መርሃ ግብር ጋር አብሮ መሄድ አይደለም። ያንን ለማለት ተፈልጎ ነው እንጂ ያንተ ጥያቄ ተፈርቶ ምናምን የተለየ ነገር ሆኖ አይደለም። እሱ ነው ግን ሰንሰለታማ ነው ያንተ። እንደዚህ ማለት ይፈልጋል ጊዜ፣ እንደዚህ ጊዜ ትፈልጋለህ እንትኑ ማለት ነው። ግን ለማለት የፈለኩት እንደዛ ነው። አይ ቲንክ ትረዳኛለህ ብዬ አስባለሁ። እኔ ልውጣ እንግዲህ ብሮ። እሺ ኡስታዝ ነው ጀዛከላህ ኸይር። አላህ ይቀበለ፣ አላህ ይጠብቅ። ባለበት ወረቀቴን አልደረሰኝም ወረቀት። እሺ ጄክ ሰላም አለይኩም። ወአለይኩም ሰላም። ዩሮ እንዴት አለ? ደህና ነህ? አሎ ሁሉ ሰላም። ጀማል ሼክ ጀማል ሸጂ ካላልካዝ ሰላም አለይኩም ሸጂ። ማይመች ቦታ ይሆናል። ጠግበው ነው እባክህ። የበላ ነው ስራ ላይ ነው ሁሌ። እሺ ጋይስ ለምንድን ነው ሚዩት ላይ የሚሆነው ያንተ አካውንት ሸጂ? ቆይ እንዲህ እናድርግ ሸጂ። አይቆጡ ትላለህ እንዴ? ምን ሆነው ነው? ቤት መክፈት የሚችል ማን አለ? ቤት መክፈት የሚችል እኛ ጁማ ነን ታውቃላችሁ። ሰዓት ደርሷል ይብሮ። በቃ መውጣት ከፈለክማ አዎ እንዴ ሰዓት ሻወር ምናምን ያስፈልጋልና በኋላ እገባለሁ ኢንሻአላህ። እንደዛ ይሻላል ጄክ። ኧረ እኔ ያለው ያው ስትከፍት እየመጣሁ አይደል? አንተ መች ትከፍታለህ? አንተ የለም እኔ አያለሁ። ለመንካት ይይር አይ የለም ወላ እኔ አዎ የለውም እኔማ የለውም። ተው እንጂ አትጥፋተው እንጂ ትክክል አይደለም። አሁን አልጠፋም ኢንሻአላህ፣ ከዚህ በኋላ አልጠፋም። እሺ ብሮሽ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ። እሺ የት አለ እነ ኑር አዲስ ወይ ደግሞ እነ ያሲን ምናምን ማን ነው የሚከፍተው? አሁን የሆነ ከሀገር ውጭ ያላችሁ ቤት የሚከፍቱ ሰዎች ማን ናቸው? ሸጂ እስቲ ንገሩ። ኧረ ተው ችግር የለም። ውጣ አንተ ከስራት የሚብስ ነገር የለም። በቃ የከፈተ ካለ እዛ እንሄዳለን፣ ከሌለ የለም ነው ትጨነቅ። ከፍታለህ ከጁማ በኋላ? አዎ ከፍታለሁ ከጁማ በኋላ ኢንሻአላህ ከፍታለሁ። ኢንሻአላህ ይሰበካል፣ ወንጌል ይሰበካል፣ ዳዕዋ ይደረጋል። አላሁ አክበር አላሁ አክበር። እሺ በቃ እንግዲህ ልጨርስ።